መሄዴ ነው ማለት እንዴ ልጄ ቁርስ እኮ ላቀርብ ነው ይኸውልህ እያቀራረብኩ ነው ሰርቼ ጨርሻለሁ ቁርስ በልተህ ነው የምትሄደው አይ ቸኩላለሁ ቢሮ እንግዳ ቀጥሬ ያለው ቶሎ መድረስ አለብኝ እሺ እባክህ እንደ ቆምኩም ቢሆን ሁለቴ ጉረስ ግድ የለህም የኔ ጌታ የኔ ልጅ እባክህ አይ አልበላም አልኩሽ እኮ በቃ አንቺ ቢ ልፋቴ ያሳዝነም በኔ ሞት እባክህ በኔ ሞት ይሆንብህ ዛሬ መተሽ ነው እንዴ እናት የሚያጫውትሽ አንቺ አንድ ቀን ቁርስ ሰርተሽ ያልበላሁት ነው ያስጨነቀሽ ዘላለም አለሜን አንቺን ስጠብቅሽ የተምታቂው እናትነት ነው የምትመጻደቂው በጣም ይቅርታ ልጄ እንደዚህ ይሰማሃል ብዬ ነው ያስብ ያላቅም ነበር እባክህ ልጄ ይቅርታ አድርግልኝ ነገርኩሽ እኮ በቃ አንቺን ካወኩሽ 1 አመት እንኳን አይሞላም ከየትም መተሽ እናቴ ነኝ ብለሽ ሀብትና ንብረት ስለሰጠሽኝ ብቻ ከምስኪኑ አባቴ ጋር ያሳለፍኩትን ነገር እንድረሳው ትፈልጊያለሽ ምንም እንዳልተፈጠረ ነገር ነው ማቀው እናቴ ነሽ ብዬ ልቀበልሽ አልችልም በቃ ተረጂኝ አውቃለሁ ግን እኔ ያደረኩ ያለሁት ያጣነው የእናትና ልጅን ፍቅር ለመመለስ ነው በቃ አትናደድ በቃ ልጄ ለማንኛውም አሁን መሄድ አለብኝ በኋላ እንገናኛለን ግን ሹፌር አልመጣም እኮ ልጄ ለዛ ነው ያስጨነቅኩ ያለሁት ለምን አልመጣም እኔ እንጃ ደውዬለት ነበር ስልኩ አይሰራም በራይድ ሄዳለሁ መድረስ አለብኝ እዚህ ከመጣ ግን ቶሎዲን እንዲመጣ ቶሎ ላኪው እሺ በቃ እሺ እንግዲህ ካልክ ምን አደርጋለሁ ትንሽ ቀምሰህ ብትሄድ ደስ ይለኝ ነበር ሰላም ዋል ልጄ እሺ በቃ እሺ ደህና ዋል የኔ ልጅ ህይወት እንግዲህ እንደዚህ ነች የሰው ልጅ ያው ፈጣሪ እንደፈቀደው ነው የሚኖረው የሱ ፍቃድ ሆኖ እኛም ይኸው እንደዚህ እየኖርን ነው ጽኑዬ አቤት አባዬ ምንድነው ጽናት የጨነቀሽ ነገር አለ እንዴ አይ ምንም አልሆንኩም አባዬ የሥራ ሰዓቴም ስላልደረሰ ትንሽ ካንተ ጋር ልቆይ ብዬ እኮ ነው አይ የኔ ልጅ ከልጅነትሽ ጀምሮ አይደለም ማቀሽ አሁን አንቺ አድገሽ እኔን ትሸውጂኛለሽ ይልቅ የሆንሽው ነገር እንዴት ባይጨንቅሽና የሥራ መግቢያሽ ገና ቢሆን ኖሮ ይሄኔ ፎቶ እየተንቀጫቀጭሽ ነበር ምን ላድርግ አባዬ ምናልባት እኮ የበፊቱን ህይወቴን ካስታወሰኝ ብዬ ነው አይ ምን አለ እንዳንቺ ሙሉ ለሙሉ ራስቼ ሁሉ ነገር ሀብዬ ብጀምር ደስ ባለኝ ነበር ቆይ እኔ ባለፈው ህይወቴ ያን ያህል መጥፎ ህይወት ነበርኝ እንዴ ከዚህ በፊት ይሄንን ነገር ተነጋግረን ጨርሰናል ስላለፈ ነገር ባክሽ ምንም አትጠይቂኝ ጽንዬ ግን እኮ አባ ባክሽ እኔ ልጅ በቃ ስላለፈው ህይወታችን አንቺ መረስሽዋል እኔ መረስችዋለሁ ፈጣሪ የሰጠንን ሁለተኛ እድልን እንጠቀምበት ግን ደግሞ አባዬ እኔ ያለፈው ህይወቴን በደንብ ማስታወስ ፈልጋለሁ ማን ነበርኩ ምን ነበርኩ አብሮ አደጎቼ እነማን ናቸው ቤተሰቦቼ ማን ናቸው የኔ ልጅ ጥሩ ነገር ቢሆን ኖሮ ነው አባትሽ አልደበቅሽም ነበር ይልቅ እንደ ልማድሽ ተነስተሽ ያን ፎቶሽን ተንቀጫቀጭ ያው ስትመጪ ደግሞ ታሳይኛለሽ ማለት አልገባኝም አባ ያው በጆሮዬ ማለት ነው የኔ ልጅ ለማንኛውም አባዬ ተነሳ ትንሽ ወክ እናድርግ አየኔ አባ እንሂድ አይደል እንሂድ እሺ ምንም አይደለም ያው ባላየው ዳንደብቲ እንዴት አደርክ ፈጣሪ ይመስገን ይስወጣ እንዴ ወጥቷለሁ ምን ነው ዛሬ ያልወጣው አረፈድክ ምን የተፈጠረ ችግር አለ እንዴ ሮቤል አይ ድንገት እንቅልፍ ጥሎኝ ነው በቃ ወደ ቢሮ ልሂድ አይ እንደሱ ከሆነ ጥሩ እኔ ደግሞ ስትቆይ ጊዜ የሆነ ነገር ይሆንክ መስሎኝ እኮ ግራ ተጋባው አይ እትዬ ደህና ነኝ ይቅርታ አንቺንም አስጨነቅኩሽ ችግር የለውም እሷ እንደሄዷል እና በልግባና ቁርስ በልተህ ትሄዳለህ
አይ እሱ ስለሚፈልግ ልሂድ። ምናልባት የሚሄድበት ቦታ ሊኖር ይችላል። ችግር የለውም ና የምጠይቀህ ነገር አለ ልጄ። 5 ደቂቃ ይፈጅብኝ ና ግባ ና። እትዬ ምን ነው የተፈጠረ ነገር አለ እንዴ? አትጨነቅ፣ እንዲሁ ስለ እያሱ አንዳንድ ነገር ልጠይቅህ ብዬ ነው። ምን ነው ችግር አለ? እያሱ በቀደመ በድንገት አንዳንድ ነገር ሲያወራ አብሮ አደጌ ነው አለኝ እና እሱን በተመለከተ አንዳንድ ነገሮች ላወራ ብዬ ነው ልጄ። እሺ ችግር የለውም። ምን ማወቅ ፈልገሽ ነው? ምን መሰለህ እኔ ልጅ እኔ እያሱን ሰውልደው ገና 17 ዓመት እንኳን አልሆነኝም። ከአባቱ ጋር ያለ ፍቅር ውስጥ ገብተን ነው እሱ የተወለደው። ነፍስ ይማር እና ጋሼ በጣም ደግ ሰው ነበር። እኔ እያሱን አባት ማቀው ገና 15 ዓመት ሆኖኝ ነበር። ነገሮችን ራሱ በቅጡ አላስተውልም ነበር፣ ያው ልጅነት ስለሆነ። አዎ ይገባኛል። ወጣትነት ከባድ ነው። አዎ በተለይ በእኛ ጊዜ እንደናንተ ዘመን የተስተካከለ ነገር አልነበረም። አዎ ይገባኛል። ይኸውልህ ምን አለ መሰለህ ልጅን ካገኘው በኋላ ለሱ እናት ለመሆን ብሞክርም እሱ ግን እናትነቱን ሊቀበል አልቻለም። አዎ በሱም አልፈርድም፣ ይገባኛል። አሁን መጥቼ እናቱ ነኝ ማለት በጣም ይከብዳል። ግን በእኔ ይሄን ያክል ለምን እንደተናደደብኝ አላውቅም። ነገሮች ስላስተካከሉች እኮ ማንንም እኮ እናት እኮ ልጇን ጠልታ የምትተው ነገር የለም ልጄ። ግን ያው እኔና እሱ የተዋወቅነው ገና የሁለተኛ ክፍል ተማሪዎች እያለን ነው እና ከአባቱ ጋር ወደኛ ሰፈር ተከራይተው መጡ። የዛኔ ነው እኔና እሱ ጓደኛሞች ሆን። የልጅ አባት ልጁን ለማሳደግ ብዙ መከራ እንዳይገ በወሬ ሰምቻለሁ። አዎ በጣም ከባድ ብዙ የህይወት ውጣ ውረዶችን አልፈዋል። ይሄን ላታውቅ ትችላለህ፣ ግን ምናልባት አባቱ ስለኔ መጥፎ ነገር ይነግረው ነበር እንዴ? አረ በጭራሽ። እንደውም ማስታውሰው በቤታቸው ውስጥ በትንሽዬ ፍሬም ያንቺ ፎቶ ይቀመጥ እንደነበረ ነው። ጋሼ በጣም መልካም ሰውና የተለየ ሰው ነው። እንደዚህ ያደርጋል ብዬ አላስብም። ታዲያ በዚህ ልክ ልጅ ለምን ተናደደብኝ? ለምን ጠላኝ? የዛሬ 5 ዓመትና 6 ዓመት አካባቢ እሱና አባቱ ከዚህ ሀገር ሄዶ ነበረ። እዚህ ሀገር ህይወት ስለከበዳቸው ማለት ነው። እና ከዛ ሲመለስ እሱ ብቻውን የተመለሰው። ስለዚህ ብዙ ችግር ያየ ይመስለኛል። አላውቅም። እኔ ከዚህ በላይ ምን ማድረግ እንዳለብኝ አላውቅም። ግን ከዚህም በላይ ቢሆን የምችለውን ያክል ሞክሬ እናቱ እንደሆንኩ እንድረዳ ሞክራለሁ። እውነት ለመናገር እትዬ እኔም ከሱ ጋር እንደ ልጅና እንደ እናት ጥሩ ጊዜ እንድታሳልፉ እመኛለሁ። አውቃለሁ፣ ግን ድንገት የሚነግር ነገር ካለ አደራህ። እውነት ለመናገር ከእሱ ጋር እንደ ድሮ እንደ ልጅነታችን ተቀራርበን አናወራም። ስለቸገረኝና ስራ ስላጣው ነው የቀጠረኝ። እባክህ ልጄ አንተ የሚነግር ነገር ካለ ቶሎ እንድታሳውቀኝ ልጄ። እሺ በቃ መልካም ቀን።
ያሱ ይቅርታ በጣም እንደ አጋጣሚ ሆኖ አረፈኩ። አደራ ከዚህ በኋላ እንዳይደገምሽ። እሺ ግን አንድ ነገር መጠየቅ እችላለሁ? ምንም ነገር እንድጠይቀኝ አልፈልግም። ስለዚህ ካጠገቤ ዞር በል። አንተ ከዓመታት በፊት ጥላ ሄደችውን እናትህን አግኝተህ አሁን ላይ በጣም ሀብታም እንደሆነሃል። ግን እናንተ የማይረሱ የልጅነት ጊዜዎችን አሳልፈናል። እና ምን ይፈጠር? ለአንተ እንደማልመጥንና ለአንተ ክብር የሚሆን ደረጃም እንዳሌለኝ ያውቃለሁ። ግን የልጅነት ጓደኛዬን ቢያንስ እንዳወራው ፍቀድልኝ። እና ይሄ ደግሞ ምን ማለት ነው? በደንብ ገብቷል እያሱ። ድጋሚ በእንደዚህ አይነት መንገድ ከኔ ጋር እንዳታወራ። ልክ ነህ። ቦታዬን ማወቅ አለብኝ። እኔ ተራ ሹፌር፣ አንተ ደግሞ ልጥጣብታም ነህ። ስለዚህ ቦታዬን ልወቅ አይደል? አዎ፣ ድጋሚ እንደዚህ ካደረግ የእንጀራ ገመድን እንደበጠስኩ ቁጥር። በችግሬ ሰዓት ስለደረስክልኝ አመሰግናለሁ። ለጊዜው አንተን ስራ ላይ ላስጠው። ቁልፉን ግን ሪሴፕሽን አስቀምጬልሃለሁ። ምን ማለት ነው? በደንብ ገብቷል እያሱ። አለቃዬ በጣም የሚደብር ሰው ስለሆነ አብሬው መስራት አልፈልግም። ምን እያልክ ነው? አዎ አልፈልግም። በልጅነት አብሬው ኳስ የተጫወትኩትና አብሬው ማደግ የተመኘሁት እያሱ መጥቶ ከፈለገኝ ሰፈር መጥቶ ማግኘት ይችላል። አለቃዬ ግን ስላስጠላኝ በገንዘብ ፍቃዴ ስራ ይለቅያል። ምን እያልክ ነው? ለማለት የፈለኩ ገብቷል። ለማንኛውም መልካም ጊዜ። በስልት ከታይ ነው እንዴ? አውቄ ይመስለዋል እንዴ ትቼ የጠፋሁት? እኔማ በልጆች ድርድር አላውቅም። እግዚአብሔር ሆይ እባክህ አንተ ጸባው መልስልኝ። እንዴ በጣም እኮ ላይ የሚያስጠላሁት አውነት አለው። እንዴት ይመረዳል? እናት እንዴት አንድ ልጅ ወልታው ሁለት ልጅ ወልታ ትሄዳለች? በብሌንና በሱ መቼ ነው ድርድር አውቃለሁ። እንዴት ነው ብሎ የሚያደርገው? እንዴት ነው የሚናገረው? ለእናት ክብር የሚባል ጠፋ። በቃ ወይ ጊዜ ወይ ሰው የዛሬ ጊዜ ለእናት ወይ ጊዜ ይህን ነገር ማስተካከል አለብኝ። በቃ እንዴት ምን ማድረግ ይችላል? ያለኝ ሁሉ ወደ እኔ እንዲቀርብ ያላልኩት ነገር የለም እንጂ ደስ እንዲለው ያልሞከርኩት ነገር የለም። ያቅምን ያክል ያደረጉ ግን እሱ ምንም ልደሰት አልቻለም። ምንድን ነው የማደርገው? ምን ላድርግ? ይሻላል
እንዴት ዋልክ? ደህና ነህ? እግዚአብሔር ይመስገን። ማን ነህ? አላወቁኝም እንዴ? ኧረ እኔ አላወኩም። ሮቤል ነኝ። ውይ አንተ ነህ እንዴ? እንዴት ዋልክ? እንዴት ነው ጋሺ? ደህና ነኝ እግዚአብሔር ይመስገን። ትንሽ ድምጽ እኮ ወፈረብኝ። እንግዲህ ጎርምሽ ይሆናል። ልክ ብላ። ምን ነው ጋሼ ብቻዎትን? በፊት ቤተክርስቲያን አካባቢ ነበር ማየት። አዎ ምሳ ለመብላት ልጄን ምግብ ቤት ልጠብቃት እየሄድኩ ነው። አረ እንደሱማ ከሆነ ደስ ይላል። እንዴ ቆይ አንተ ያለው ጥሩ ምን ነው ጠፋሳ? ትንሽ ስራ ቢዚ አድርጎኝ ነው ጋሽ። አሁን ግን በደንብ ጊዜ ስላለኝ እንገናኛለን። አይ መልካም። እንዲያውም ልጄ ስትመጣ ትተዋወቃታለህ። ደስ ይለኛል። ሁሉ ጊዜ ስለሷ እየነገሩኝ አንድም ቀን እኮ አግኝቻት አላውቅም። አይ እሷም ስላንተ ስነግራት እንዲህ ነው የምትለኝ። እንዲያውም አሁን ትመጣለች ትተዋወቃላችሁ። ደስ ይለኛል። እሷ ነገር እንደሆነ በየቦታው ይሄኔ ፎቶ እያነሳች ይሆናል። ምን እንደሚሻላት አላውቅም። ምን ነው ፎቶ ማንሳት ትወዳለች እንዴ? አይ እንደሱ አይደለም። በቃ ፎቶ የማንሳት ሱስ ስላለባት እዚህ ሰፈር እንዲያውም ያላነሳችውን ነገር ጠይቀኝ። ሳር ቅጠሉን ሁሉ አንስተዋለች። ልጆት ፎቶ ታነሳለች እንዴ? ቆይ የሱ ልጅ ምን ያደረግሽ ነው? አቤት። ለምንድን ነው ሳታስቢ ፎቶ የምታነሺ? ማን ነው ፎቶ ያነሳሁት? እኔ ነው። ዝም ብለሽ ሳታስፈቅጂ ሰውን ፎቶ ተነሻለሽ እንዴ? አቤት። ይቅርታ እኔ አንተን ሳይሆን ያነሳሁት አካባቢውን ነው ሳነሳ የነበረው። እሺ። ኧረ ንቀት! አንቺ እኔ ማን እንደሆንኩ አውቀሻል ግን? ምንድነው የምትለኝ አባቱ? እኔ እኮ አንተን አላውቅም። ኧረ መናናቅ! ነገርኩህ እኮ አባቱ አትሰማም እንዴ? እኔ እያነሳው የነበረው አካባቢውን እንጂ አንተን አይደለም አልኩህ። አልገባኝም። እኔ እንዳላነሳሽኝ ማረጋገጥ እፈልጋለሁ። ተነገረ በቃ አትሰማ። አንተን አይደለም ያነሳው ካልኩ አይደል እንዴ? በእርግጥ እኔን አላነሳሽኝም፣ ግን ቆንጆ ቆንጆ ፎቶዎችን አንስተሻል። በእውነት በጣም ጎበዝ ልጅ ነሽ። አመሰግናለሁ። ይልቅ አሁን ስልኬን ትሰጠኝ? ባልሰጥሽስ? በነገራችን ላይ ለከፋ ከሆነ በጣም ይደብራል። እሺ ራስ ነብር መሆን ይኸውልህ፣ አንዳንዴ ፎቶ የሚነሳው በጣም ቆንጆ የሆነ ነገር ነው። እሺ ምን አይነቷ ነገረኛ ሴት ነሽ? ፈካችሁ። የሱ ልጅ አንተ አንቺ ምንድነው ጉዱ? ትተዋወቃላችሁ እንዴ? አባዬ ቆይ ይሄ ልጅ የት ነው የምታውቀው? ልጄ ሮቤ ያልኩሽ እኮ እሱ ነው። ምን ነው ረሳሽው እንዴ ልጄ? አይ አልረሳሁትም አባዬ። ጎረምሳው ልጄን እንዴት አያሃት? እንደነገሩኝ ነው። ቆንጆ ልጅ አሉት። አመሰግናለሁ አባዬ። በቃ ምሳ ነገር እንብላና ነው ወደ ስራ ልመለስ። ደግሞ ሌላ ቀን ቤተክርስቲያን ውስጥ አይደል እንደምትጠብቀኝ ለምን ወጣ? ሁሉ ጊዜ መቀመጥ እኮ ስልችት ይላል ልጄ።
ትንሽ እግሬን ላፍታታው ብዬ እኮ ነው። እሺ በቃ አባዬ አሁን እኛ እንሂድ። እና ልጄ ዛሬ እንደውም ሄደን አብረን ምሳ መብላት አለብን። ቆንጆ ምሳ ቁጭ ብለን እየተጨዋወተን እንበላለን። ምን አባዬ? ምን ነው ሮቢ አብሮ ምሳ ቢበላ ጥሩ አይደለም እንዴ? እሱስ ልክ ነህ አባዬ። በደንብ አብሮን ምሳ መብላት ይችላል። ጽናት ግን ከኔ ጋር ምግብ መብላት የፈለገች አይመስለኝም። እንዴት? ኧረ በፍጹም እኔም በጭራሽ አይከፋኝም። አብረን ምሳ መብላት ትችላለህ። በሉ ይልቅ እንሂድ። በቃ እናንተ እየሄዳችሁ ጠብቁኝ። መጣሁኝ ነው። እንዴ ወዴት ነው እመጣለሁ ብለህ የምትሄደው? አይ ጋሼ የማውቀው ሰው አግኝቼ ነው። አንዴ ሰላም ብዬ እመጣለሁ። አዎ አታስጨንቀው አባዬ። የሚያውቀውን ሰው ሰላም ብሎ ተመልሶ ይመጣል አይደል? አዎ ጋሼ ትመጣለህ? እሺ አባዬ። አንቺ እብድ እንሂዳ። ውሎ አሪፍ ነው። ስዞር ነው ያልኩት። አይ አልተመቸኝም። ባይሆን እንቀይራታለን እስቲ። መቼም እዚህ ሰፈር ድረስ የመጣው እኔን ለማግኘት ነው አይደል? ማነሽ ልጅቷ? እዚህ ሰፈር ከአባቷ ጋር ነው የሚኖሩት። ገናውን ነው የመጡት። ስሟ ማን ነው? ጽናት ትባላለች። ከአባቷ ጋር ነው የምትኖረው ነው ያልከኝ? የምር ነው እየጠየቀኝ ያለው ወይስ? ይቅርታ በጣም ከማውቀው ሰው ጋር በጣም ተመሳስላብኝ ነው። አይደል? የሆነ ቁጭ ብለን እናውራ። አባዬ ግን ቆይ ምንም የማታውቀውን ሰው ቤት ድረስ አምጥተህ ምሳ ትጋብዛለህ? የኔ ልጅ ካለ ምን ችግር አለው? መጥቶ ቢቃመስ ከኛ ጋር ምንም ችግር እኮ የለውም። ደግሞ ተናደሻል አይደል የኔ ልጅ? ኧረ እኔ አልተናደድኩም አባዬ። ተናደሻል የኔ ልጅ። የኔ አይን ጆሮዬ ነው። ጆሮዬ ደግሞ አየሽ ማለት ስሜትሽን ለኔ ማዳመጥም ሆነ ማወቅ አይከብደኝም። አባዬ በቃ እኔ አንተን ምንም ነገር መደበቅ አልችልም ማለት ነው። አትችይም የኔ ልጅ። ትንሽ ብቻ ነው ግን የተናደድኩት። የንዴት ትንሽና ትልቅ አለው እንዴ? ትንሽዬ እሳት እኮ ንፋስ ካገኘች ብዙ ትሆናለች አይደል የኔ ልጅ? ስለዚህ የንዴት ትንሽም ሆነ ትልቅ የለውም። አሁን ገባሽ? አዎ ግን አባዬ ገብቶኛል የኔ ልጅ። ይሄን ልጅ እንዳልኩሽ በጣም ጥሩ ልጅ ነው። እኔ የምለው ከዚህ ልጅ ጋር ተውቃችሁ የረጅም ጊዜ ነው እንዴ? አባዬ በቃ አሁን ወደ ስራ ቦታ መሄድ አለብኝ። ትንሽ እንኳን ምግቡን አትበይም? ይኸውልህ አባዬ አለቃ የሰጠኝ ጊዜ በጣም እየሄደ ነው። በዛ ላይ ቤቴ ሄጄ ግዴታ ምሳዬን መብላት አለብኝ ስላልኩ ነው እንጂ እኮ አይፈቀድልኝም። ምሳሽን እንኳን በስነ ስርዓት ብይ እንጂ ጽኑ። ለማንኛውም ራስን ጠብቅሽ አባዬ። ማታ በጊዜ ለመምጣት ሞክራለሁ። ጉረኛ በሽ ራስሽን ጠብቂ። ራሴን ጠብቃለሁ። አንተም ማረፍ ትበልሽ።
ምን ነው ዝም አልክ? አታወራም እንዴ? በሀሳብ እኮ ሌላ ቦታ ሂጅ ተከስኳል። እንዴት አትግስ? ያለው እኮ ልጅነትን ያሳለፍክበት ሰፈር ውስጥ ነው። እንደሱ ነው ብለህ ነው? መቼም ብረሳ እዚህ ሰፈር ያሳለፍካቸውን ነገሮች ትረሳለህ ብዬ አላስብም። ልርሳ ብለስ የሚረሳ ጊዜ ነው እንዲያሳለፍ ነው። ባይሆን አሁን ገና ጥሩ ነገር ተናገርክ። የሚረሳ የልጅነት ጊዜ የለም። ሮቤል እኔን የቀየረኝ አንተ እንደምታስበው የእናቴ ሀብትና ንብረት አይደለም። እና ምንድን ነው? ያሳለፍኩት እያንዳንዱ ነገሮች ናቸው እንደዚህ እንደሆነ ያደረጉኝ። ቆይ እኔ ከማውቀው በላይ የልጅነት ጊዜ ያሳልፋል እንዴ? ለአንተ ማይነገሩና ማይታዩ በጣም ብዙ ነገሮች አልፈዋል ሮቢ። እሺ ያሳለፍካቸው ነገሮች ቀይሩክ እንበል። እኔም ፊት መንሳትና እኔና ለማውራት ምን አመጣ? አሁን የመጣሁት የልጅነት ጓደኝነታችንን ብዬ ነው። አዲሱ ማንነቴን ከተቀበል ተቀበል፣ ካልተቀበልክ የራስህ ጉዳይ። ምሳውን ትታችሁን በላችኋ? አንተ ማን ስለሆንክ ነው ምሳ ጠብቀና ካንተ ጋር ምን በለው? አሁንም እንዴት አልበረደልሽ? ይልቅ የምናደድበት ሰዓት የለኝም። በጣም ቸኩላለሁ። ልሂድ። እኔም ሰዓት የለኝም። ስራ ማን ነው ስራ ፈት? አሳልፈኝ ያልኩ ነው። እኔ ነው ስራ ፈት? ኧረ ሩቢ ወይ ልጅ መጣህ እንዴ? እንዴት አመሸሽ ማዬ? እንዴት አመሸ የኔ ልጅ? እንዴት ነው? አያስፈልግም እኮ አንቺ መልካም አይጠበቅብሽም እንዴ። አሁን እኮ ነው ገና የመጣሁት እኮ ዝም ብዬ ጸዳ ላድርግልህ እኮ ብዬ ነው። አያስፈልግም መልካም እኮ አይጠበቅብሽም። እንዴ ምን ማለት ነው ልጅ? ከኔ ውጭ ማን ያጸዳልሃል? ምን ችግር አለው? ለምን ደክማለሁ? ይችላል አጸዳው ብለህ ነው? አይ ልጅ ለምን ሰራተኛ ቀጥሪኝ? ሰራተኛ መቅጠር እኮ ቀላል ነው ልጅ። ያው እኔ ቤት ውስጥ ቁጭ ብዬ አይደለም ብለው በዛው ልንቀሳቀስ ብዬ እኮ ነው። እኔ የምልህ አንተ ግን እንዴት በጊዜ መጣ? በዚህ ሰዓት ምን ነው? አሁን ማረፍ ስለፈለኩኝ ነው። ማንም እንዳይረብሽኝ በቃ። እሺ በቃ እሺ። ምግብ ምናምን ላምጣልህ? አይ አያስፈልግም። እረፍት ብቻ ነው የምፈልገው። እሺ እሺ ልጅ እረፍ በቃ እሺ። ግዴታ አዲስ ስራ መፈለግ ይኖርብኛል። ምክንያቱም አሁን እያገኘሁ ያለሁት ደሞዝ አባዬን በደንብ ለማስተዳደር እየበቃኝ አይደለም። እኔማ ቤት ገብቼ እሱን ከማስጨንቀው ብዬ ዝም ብዬ የሆነ ካፌ ገብቼ ሻይ አዘዝኩኝ። እሱማ ልክ ነው። ተረጋጊ እንጂ አሁንም ትፈሪኛለሽ እንዴ? አይ አልፈራሁም። ደግሞ ለምን ሲባል ነው የምፈራ? ቆይ አንተ ልጅ የራሴ ህይወት የለህም እንዴ? ለምን ትከታተለኝ? እኔ አንቺን አልተከታተልኩሽም። ሲቀልጥ ደግሞ እኔ ራሴ ህይወት አለኝ። እና ታዲያ በቃ ወደምትሄድበት ቦታ ሄዳ ለምን ትከታተለኛለህ? እሺ ግን ምን ሳስበው የምትቀበይኝ አይመስለኝም። ብሄድ ሳይሻል አይቀርም መሰለኝ። አዎ ልክ ብለሃል። ለአንተም ቢሆን ብትሄድ ነው የሚሻልህ። እሺ ይሁን። ከሚጸጽተኝ ግን መናገሩ ሳይሻል አይቀርም መሰለኝ። ምንድነው የምትጸጸትበት ነገር? ምን መሰለሽ፣ እዚህ አካባቢ ከመሸ መንቀሳቀስ አይቻልም። ማለቴ ዱርዬ ምናምን እንዳይተናኮልሽ። የእውነትህን ነው? እንዲያው በተለይ ወደ እናንተ በር የምትወስደው ያቺ ቀጭኛዋ መንገድ በጣም ታሰጋለች። እንዴ አንተ የእውነትህን ነው እንዴ የምታወራው? አዎ የምሬን ነው። እንዴ በዚህ ሰዓት የምቀልድ ይመስልሻል እንዴ?
እኔ አምላኬ ምን አይነት ነገር ነው? ምንድነው ማረጋው? ቃንዴ አቤት አናገርሽ? አናገርኩ። ካላስቸገርኩ ሰፈሩን እስክለምደው ትሸኘኛለህ? ወይ በጣም አስቸኳይ ጉዳይ ስላለብኝ መሄድ አለብኝ። እንዴ ወዴት ልትሄድ ነው? አልሰማሽኝም እንዴ? የራሴ ህይወት አለኝ። ቆይ አንተ ግን ምን አይነት ጨካኝ ነህ? እንደዚህ እየፈራው ያያኝ ጥላኝ ልትሄድ ነው? አዎ ሄዳለሁ። የእውነት በጣም ተሳዝናለህ። ሴት ልጅ እንደዚህ ፈርታ እየለመነች ጥላት ልትሄድ ነው? ምን አይነት ጭካኔ ነው ግን? በተለይ እንዳንቺ አይነት ሴቶችን ጥሎ መሄድ ያስደስተኛል። ምን ማለት ነው ይሄ ደግሞ? ምን መሰለሽ? አጠያየቅ የማያውቁና ደረቅ ሴቶችን ድርቅናቸው ያዋጣቸው ብዬ ጥሎ መሄድ ያስደስተኛል። ጥሩ ሄድሽ፣ ችግር የለው። አንድ ነገር ልንገርሽ የሚጠቅምሽ ከሆነ ጸባይሽን ካሳመርሽ ልሸኝሽ እችላለሁ። በቃሽ፣ ምንም አማራጭ ስለሌለኝ ሸኘኝ። ለማንኛውም ተነስና ሸኘኝ። እኔ እንዳንቺ አይደለሁም። እሸኝሻለሁ። ምን ማለት ነው እንዳንቺ አይደለሁም ማለት? አስፈላጊ ከሆነ እኮ ሊቀርም ይችላል። እስኪ አንዳንዴ እንኳን ተሸነፊ እንጂ። ችግር የለውም፣ አትጨነቅ። አሁን ግን አባዬ እየጠበቀኝ ስለሆነ መሄድ አለብኝ። እንዴ ምን ጥያቄ አለው? ለማንኛውም የመጀመሪያ ቀን ስለተደነገጥኩሽ ይቅርታ። ምን የቀረኝ ነገር አለ? አስቢ፣ በደንብ አስቢበት። ጊዜ ሰጥቼሻለሁ። አንተ ሰውዬ እየተጃጃልክ ነው እንዴ? ምንድነው የሚያጃጅልህ? ምኑን ነው የማስብበት? እልሽውን እኔ እንጃ። ብቻ ግን አንቺን ለመሸኘት ተስማምቼ ሸምጥተሽ ልትሄጂ ነው እንዴ? ምን ጉድ ነው? ቆይ ለማንኛውም ግን አመሰግናለሁ። እንደሱ ነው የሚባለው። አመሰግናለሁ ይባላል። እንዴት ሳቅሽ? ምን ነው ስለሳኩ ደብሮክ ነው? አይ መደበር አልደበረኝም፣ ግን አላ ትስቂያለሽ ብዬ አልጠበቅኩም። ለማንኛውም አመሰግናለሁ እና ደግሞ ያናደድከኝን ነገር ረስቻለሁ። ይመችሽ። አሁን እየተግባባን ነው። መልካም ምሽት ይሁንልህ እና ደግሞ በድጋሚ እንተዋወቅ። ጽናት እባላለሁ። ሮብ ይባላል። ለማንኛውም ስምሽ አዲስ አልሆነብኝም። እኔም በስም በጣም ነው የማውቅህ። አባዬ በጣም ጥሩ ልጅ እንደሆንክ ነግሮኛል፣ ግን ደግሞ ለኔ ጥሩነቱ አልታየኝም። በጣም ነገረኛ ነሽ። መልካምነቴን ለማወቅ ግን ሰሞኑን ስራ ስለፈጣው ሰፈሩን እያስጎበኘው አሳይሻለሁ። ለማንኛውም ማሰበታለሁ። እስከ ቤታችሁ በር ልሸኝሽ። ደስ ይለኛል። ይሳብ እንዴት አመሽ? በዚህ ሰዓት አዋክ ቤጠራኝ በሰላም? በሰላም እማዬ ቤት ስታጸዳ ይሄን ነገር አግኝተው ይሄን ነገር ልሰጥ ነው የመጣሁት። ምንድነው? የእናትህና አባትህ ፎቶ ነው። አባዬ ነው ከሌሎች እቃዎች ለይቶ እንዳይጠፋ ብሎ ለማዬ የሰጣት። ተመልሼ ወስዳለሁ ብሏት ነበር። ቆይ እንዴት እስከ ዛሬ ድረስ ተቀመጠ? አንተና እኮ አባትህ ለኛ ሰፈር ምርጥ ጎረቤቶቻችን እኮ ናችሁ። ምን ማለት እንዳለብኝ በእውነት አላውቅም። እኛ ቤት ከሚቀመጥ አንተ ጋር ቢቀመጥ ዋጋ ይኖረዋል ብዬ ነው ያመጣሁልህ። በጣም አመሰግናለሁ። ለማንኛውም ወደ ቀልብ ከተመለስክ ብዬ ደህና ደር። አመሰግናለሁ። ፈጣሪ ሆነ ያለፈውና እየሆነ ያለው ሊሆን የታሰበው ሁሉ በአንተ ፍቃድ ነውና እንደ ፍቃድ ይሁን። ፈጣሪው ልጄን አደረ። እዚች ምድር የመኖሬ ምክንያት እሷ ብቻ ነችና ልጄን ጠብቅልኝ። በሷ የሚመጣውን ፈተና ሁሉ ለኔ አድርገው።
አሁን ችግርን መሸከም የምችልበት ምንም ጫንቃ የለኝም። ልጅን ብቻ አደራ ልጅን አደራ። አሁን የቴዲያው እንደዚህ ያለ መደባትን ነገር ልጅ የማይሆነ ነገር ሆነ ነው። ፈጣሪ ልጅን አደራ ወይ ነኝ ምን ነኝ ልጅ አመሸሽ? ምን አባዬ ደህና አይደለም እንዴ? ደህና ነኝ ግን አመሸሽ እንዴ? አባዬ እኔ በጣም ደህና ነኝ። ትራንስፖርት ቋጥቼ ነው። እስቲ ቁጭ በል። ያለው ተውሻ አመሸሽ ልጅ ንስታመሽ በጣም ነው መፈራ። አባዬ ታክሲ ቋጥቼ ነው። ሁለተኛ እንዳይለምድሽ እንደዚህ አይነት ምክንያት አልፈልግም። እሺ ደህና ነህ? ደህና ነኝ። እውነት? ትንሽ ስቆይ ደረገጥኩ። እንዴ ተደሽ ተደረገሽ? ደህና ነህ አባዬ? ቆይ አባዬ ግን ምን ተፈጠረ ብለህ ነው እንደዚህ የምትጨነቀው? እሱማ ምን ይፈጠራል ብለሽ ነው? እኔ ልጅ ስታመሽ ትንሽ ደነገጥኩ። አባዬ አንደኛ ታክሲ አልነበረም፣ ሁለተኛ ደግሞ ስራ ቦታ በጣም ስራ በዝቶ ስለነበር እነሱን ጥዬ መውጣት በጣም ደበረኝ። ይሁን እንደዛ ከሆነም ጥሩ። ትንሽ ሰፈሩ ጨለም ያለ ስለሆነ ውስጥ የተረበሸ። አይ አባዬ መቼም እንደው ዝም ብሎ ተጨናቅ ሲልህ ነው እንጂ በዚህ ምሽት ብቻዬን እንደማልመጣ እኮ የታወቀ። እንዴ አልገባኝም። የኔ ልጅ ብቻዬን አልመጣም ማለት ምን ማለት ነው? ሮቢስ ከበር ድረስ አድርሶኝ ነው የተመለሰው። ወይ እዚህ ሰፈር እሱን ባይጥልልኝ ኖሮ ምን ሆነ ነበር? ፈጣሪ ባርከው። ሲታይ በጣም ጥሩ ሰው ይመስላል። ቆይ አንተና እሱ እንዴት ተዋወቃችሁ? የተዋወቅነውማ አንድ ቀን ቤተክርስቲያን ቁጭ ብዬ ሲያየኝ አሳዘንኩት መሰለኝ። አጠገቤ መጥቶ ቁጭ አለና አወራኝ። እሺ በቃ አባዬ ለማንኛውም አሁን ልግባና ራት ላቅርብ። እንዴ ምን ነው የኔ ልጅ ዛሬ በጊዜ ራት እንብላልሽኝ? አይ ምንም አልሆንኩም አባዬ፣ ነገ በጧት ስራ መግባት ስላለብኝ በጊዜ ለመተኛ ስላሰብኩ። ይልቅ ግን ስለ ሮቢ ጀመርክልኝና ትጨርስልኝ? እኔማ ጠጋ ብሎ ሲያወራኝ የብቸኝነት መውጫ ይሆናል ብዬ ስላንቺ ሳይቀር ብዙ ነገር አወራሁት። ጥሩ ነው አባዬ። የልጅ አዋቂ ነው። ሰውን እንደዚህ አይቶ ምን እንደቸገረው ጠንቅቆ ያውቃል። እንዴት አባዬ? የኔ ልጅ ቡናና ጨዋታ እንዴት እንደምወድ እንዳወቀ አላውቅም። መቶ እያጫወተኝ እየጋበዘኝ ይሄዳል። ስለ ሰዎች ቀድመህ እንደዚህ በእርግጠኝነት ባታወራ ደስ ይለኛል። ነገሮችን ወደፊት አብረን ብናይ ይሻላል። እሱማ ልክ ነሽ የኔ ልጅ። እንዲሁ ጊዜያዊ ስሜት ረሃቤን ሲወጣልኝ ጊዜ ዝም ብዬ ወደድኩት የኔ ልጅ። አባዬ በቃ ራስ ምናምን ለቀራልና እንጫወታለች። እሺ ርባለች። አረኔ አራበኝ። ርባል አባዬ።